ጥያቄያችን ምንድነው? which one of the following is an equation of the image of the circle ተብሎ የሆነ ሰርክል ኢኩዌሽን ይሰጠናል። ከዛ ይሄን ሰርክል በዚህ አንግል ሮቴት ብናደርገው የትኛውን ነው የሚሆነው ነው የተባለው። ሰርክላችን እንደዚህ x - x + ካለበት ሴንተራችን ኦሪጂን ሳይሆን ሺፍት ያደረገ ነው። በቃ x y አክሲሳችሁ ላይ እንደዚህ ብትመጡ የሆነ ቦታ ላይ ከሆነ ሴንተራችን እንደዚህ ፕላስ እና ማይነስ ይኖረዋል። ሴንተራችን ግን ኦሪጂናችን ወይም 0 0 ከሆነና ሰርክሉ እዚህ ጋር ቢሆን ኖሮ ግን እንደዚህ ፕላስ ማይነስ አይኖረውም። በቃ x² y² ከዛ ቁጥር ነው የሚሆነው። ስለዚህ ይሄ ሴንተር ማን ነው ብለን ቶሎ ብለን ሴንተራችንን ነው የምናገኘው። የሰርክል ደግሞ ካስታወሳችሁ x - h እናደርግና ስኩዌር ፕላስ y - k ስኩዌር ኢኳልስ r ስኩዌር ነው። እነዚህ h እና k የምንላቸው ሰርክላችን የሚገኝበትን ሴንተር ነው የሚያሳዩን። እዚህ ጋር እንደምታዩት x ማይነስ ኤቻችን ማን ነው ማለት ነው? 2 ነው አይደለ? ስለዚህ የሰርክላችን ሴንተራችን የሚገኘው ኤክሱ 2 ላይ ነው እንላለን። ዋያችንን ካየነው ደግሞ ዋይ ትሉና ማይነስ ብላችሁ ኬ ልታደርጉ ስትሉ ይሄ ማይነሱ ፕላስ ሆኗል አይደል? ያ ማለት ኔጌቲቭ 4 ስለሆነ ነው። እዚህ ጋር ማይነስ እና ኔጌቲቭ 4 ፖዚቲቭ ስለሚሆነው እዚህ ጋር ፕላስ የሚሆንብን። ስለዚህ ይሄ ኔጌቲቭ 4 ነው ማለት ነው። አሁን ፈተና ከሆነ ምንም ቪዥዋላይዝ ሳናደርግ ዝም ብለን የተሰጠንን የዚህ ጋር የሮቴሽንን ፎርሙላ አስገብቶ ኮሳይን ሳይን እያደረጉ መስራት ነው። ግን እንዲህ ላይ አእምሯችሁ ደግሞ አንዳንዴ ትንሽ አንደርስታንድ ስታደርጉ ጥሩ ስለሆነ ለማሳየት ያህል ደስ ያድርገን። አሁን ሰርክላችን የሚገኘው ሴንተራችን 2 እዚህ ጋር ነው ብለን ብናስብ፣ ከዛ ደግሞ ኔጌቲቭ 4 ደግሞ የሚገኘው እዚህ አካባቢ ነው ብለን ብናስብ፣ ይሄ ኔጌቲቭ 4 ቢሆን ሴንተራችን እዚህ ጋር ነው ያለው ማለት ነው። አሁን ሰርክላችን እዚህ ጋር ነው ሴንተሩ፣ ሬዲየሱ ደግሞ 1 ነው። ስለዚህ ቪዥዋላይዝ ማድረግ እንችላለን ምን አይነት ሰርክል እንደሆነ። ከዛ ሮቴሽን አባውት ዘ ኦሪጂን ስንባል ምን ማለት ነው? እዚህ ጋር ሮቴት የምናደርገው ሰርክላችን እንደዚህ አይነት ሰርክል ቢሆን ከዚህ ወደዚህ ሆነ እንደ ቬክተር አድርጋችሁ ብትቆጥሩት ይሄ ቬክተር እዚህ ጋር ይዞ ሰርክላችንን ወደዚህ አድርጎ 60 ዲግሪ ሮቴት ቢያደርገው ማለት ነው። ስለዚህ አንግላችን የተሰጠን ይሄኛው ሴንተራችን ኤ ብንለው ከዛ እንደዚህ አድርገን ሮቴት ያደረግንበት ይሄ አንግል ነው የሚሰጠን። ፖዚቲቭ አንግል ከሆነ ካውንተር ክሎክዋይዝ ነው የምንሄደው። በ60 ዲግሪ ሮቴት ስናደርገው ማለት እዚህ አካባቢ ሆነ ይሄ አንግል 60 ነው ብለን ብናስብ ይሄን ሴንተርን እንደዚህ አምጥተን እዚህ አካባቢ ያደረግነው እንደማለት ነው። ኤ ፕራይም ቢሆን አሁን ሰርክላችን ምን ሆነ የሚለውን ማወቅ አይጠበቅብንም። እኛ ዋና ሴንተራችን የት ደረሰ ብለን ካሰብን አብሮ ከነ ሴንተሩ ይሄ ቬክተራችን ሁሉ ነገሩን ስለሆነ ሮቴት የሚያደርግልን ሴንተራችን ያለበትን ቦታ ብቻ ማወቅ ነው የሚጠበቅብን። ስለዚህ አዲሱን ኤ ፕራይም ለማግኘት የአዲሱ ሴንተራችን ሲ ፕራይም ብለው የሲ ፕራይማችንን አዲሱን ኤክስ ፕራይም እና አዲሱን ዋይ ፕራይም ነው ማወቅ እንፈልገው። ይሄኛው ምንድነው የሚሆነው፣ ይሄኛው ምንድነው የሚሆነው ብለን እሱን ለመስራት የተቀመጠልን ፎርሙላ አለ አይደለ? በጣም ቀላል ፎርሙላ። እዚህ ጋር ስትይዙት ቀለል አድርጋችሁ እንድትይዙ ታረጋላችሁ። ኤክስ ፕራይምን ለማግኘት እዚህ ጋር ኮሳይን እናደርጋለን። ከዛ በኋላ ሲቀነስ አድርገን ሳይን ቴታ ማድረግ ነው። ይሄንን በኤክስ ነው የምናበዛው፣ ይሄንን በዋይ ነው የምናበዛው ብላችሁ ቀለል አድርጋችሁ ነው የምትይዙት። ከዛ ደግሞ አዲሱን ዋይ ፕራይም ለማግኘት ደግሞ ኮሳይን የነበረው ፋንታ ሳይን ነው የሚሆነው። ሳይን ቴታ መቀነስ የነበረው ፋንታ መደመር ነው የሚሆነው። ከዛ ኮሳይን ይሆናል ማለት ነው። ሳይን የነበረው ኮሳይን እዚህ ጋር ኮሳይን አድርገን ያደረግነው እዚህ ጋር ይሆናል። ሳይን ያደረግነው እዚህ ጋር ይሆንና ግን የምናባዛው የመጀመሪያውን በኤክስ ነው፣ ሁለተኛው በዋይ ነው። ስለዚህ በቴክኒክ ከያዛችሁት አትረሱትም። ኦሪጂናል ፖይንታችንን ነው ኤክስ እና ዋይ የምንለው። ስለዚህ ኦሪጂናል ፖይንታችን 2 እና ኔጌቲቭ 4 ነበረ። አዲሱ ቦታ የሚሆነው በዚህ ፎርሙላ ምን እናደርጋለን? ኤክሳችን ላይ 2 እንተካለን። ከዛ ፓይ ኦቨር 3 ማለት ደግሞ ፓይ ማለት 180 ዲግሪ ስለሆነ በ3 ስታካፍሉት 3 1 በ3 6 ይሆንና 60 ዲግሪ እንደማለት ነው አይደለ? ስለዚህ የ60 ዲግሪ ደግሞ በቃላችን እናውቀዋለን። ካላወቃችሁትም ቴክኒኩን አሳያችኋለሁ። ሩት 3 ኦቨር 2 ነው። ኮሳይናችን ደግሞ ኮሳይን ኦፍ 60 ዲግሪ ደግሞ ሀፍ ነው። ስለዚህ የምንይዛቸው 30 60 እና 45ን ከያዘን በጣም በቂ ነው። ስለዚህ ይሄኛው ሩት 3 ኦቨር 2 ነው። ከዛ እዚህ ጋር እንመጣና ኮሳይናችን ላይ ሀፍ ስለሆነ ማስገባት ያለብን ኮሳይናችን ሀፍ ነው ብለን እዚህ ጋር ይሄንን በአንድ ሁለተኛ ማባዛት ነው። ከዛ ሲቀነስ አድርገን ዋያችን ደግሞ ኔጌቲቭ 4 ነው። ቁጥር እዚህ ጋር እንዳነሳሳት ቀስ አድርገን ኔጌቲቭ 4። ከዛ ሳይናችን ደግሞ ሳይን ኦፍ 60 ዲግሪ ነው የምንጠቀመው። ሳይናችን ደግሞ ሩት 3 ኦቨር 2 ነው። ስለዚህ እዚህ ጋር የማደርገው ሩት 3 ኦቨር 2 እናደርጋለን። ይሄ ኤክሱን ኮኦርዲኔት ይሰጠናል። 2 በ2 ይጣፋልናል። እዚህ ጋር እንደምታዩት ኢኳልስ ባደርግ እዚህ ጋር 2 በ2 ይጣፋና አንድ ኔጌቲቭ እና ኔጌቲቭ ደግሞ ፖዚቲቭ ይሆንልናል። እዚህ ጋር ፕላስ ይሆንና ይሄ በ2 1 በ2 2 ብናደርግ 2 ሩት 3 እናገኛለን። 4ን በ2 አካፍየው ነው። ስለዚህ አዲሱ ኤክሳችን የሚሆነው 1 ፕላስ 2 ሩት 3 ነው። ከዛ አዲሱን ዋይ ለማግኘት ደግሞ ኤክስ ላይ በተመሳሳይ የኦሪጂናል ኤክሳችን 2 ነው። ከዛ ሳይን ኦፍ ደግሞ 60 ዲግሪ ደግሞ
ሩት 3 ኦቨር 2 ነው። ሩት 3 ኦቨር 2 እናደርጋለን። ይሄን ስናበዛ ሲደመር አድርገን ዋያችን ደግሞ ኔጌቲቭ 4 ነው። ኔጌቲቭ 4 እናደርጋለን። ከዛ ኮሳይን ኦፍ 60 ደግሞ ሃፍ ነው። ስለዚህ ኮሳይን ላይ እዚህ ጋር ሃፍ እናደርጋለን። ከዛ ይሄ 2 በ2 ይጣፋልንና ሩት 3 ይመጣል። በ2 1 በ2 ኔጌቲቭ 4 ኔጌቲቭ 2 ይሆንልናል። ስለዚህ ፕላስ ማይነስ ከምንል ማይነስ 2 እንደማለት ነው። አዲሱ ዋያችን ሩት 3 ማይነስ 2 ነው። አዲሱ ኤክሳችን ደግሞ ይሄ ነው ብለን በቃ ሴንተሮቻችንን አገኘም ማለት ነው። አዲሱ ዋያችን ሩት 3 ማይነስ 2 ነው። ከዛ እዚህ ጋር ባልልን በሰርክላችን ኢኩዌሽን ኤክስ ማይነስ እንልና አዲሱ ኤቻችን ይሄ ነው። ከዛ ዋይ ማይነስ አድርገን ደግሞ ኬ ላይ የምናስገባው ይሄን ነው ማለት ነው። ቁጥር ብቻ እንዳንሳሳት ቀስ አድርገን ነው መስራት። ስለዚህ ኤክስ ማይነስ እናደርግና ኤች ላይ የማስገባው 1 ፕላስ 2 ሩት 3 ነው። ከዛ ከላይ ስኩዌር አለልን ይሄኛው እንዳንረሳው ሲደመር አድርገን ዋይ ማይነስ እናደርግ ደግሞ ኬ ላይ የምናስገባው ደግሞ ሩት 3 ማይነስ 2 ነው። ይሄ መቀነስ እንዳንሳሳት እዚህ ጋር በቅንፍ አድርገን ሩት 3 ማይነስ 2 ነው። ዋይ ማይነስ አድርገን ኬያችንን እንደ አንድ ቁጥር ነው የምናስገባው። ከዛ ይሄ ስኩዌራችን እንዳለ ይሆናል። ሬዲየሳችን ደግሞ አይቀየርም። እዚህ ጋር 1 ነው። ለዚህ እዚህ ጋር እንደምታዩት ቁጥራችን ስንት ሆነ? ኤክስ እናደርግና ይሄ ማይነስ ለዚህም ስለሆነ ሲቀነስ 1 ከዛ ሲቀነስ 2 ሩት 3 አድርገን ስኩዌር ከዛ ሲደመር ዋይ ማይነስ አድርገን ይሄ ኔጌቲቭ ለዚህም ስለሆነ ሩት 3 ይሄኛውን ደግሞ ፖዚቲቭ ያደርግብናል ፕላስ 2 ስኩዌር ኢኳልስ 1 ብለን ምርጫችንን ስናይ ኤክስ ብለን ማይነስ 1 እዚህ ጋር ማይነስ 1 አለ ማይነስ 2 ሩት 3 ስኩዌር ፕላስ አድርገን ዋይ ማይነስ ሩት 3 ፕላስ 2 ስኩዌር ኢኳልስ 1 ብለን መልሳችን ቢ ይሆናል። ዋት ኢዝ ዘ ኢሜጅ ኦፍ ይሄ ላይን? ይሄኛው ላይናችን when reflected about the line this ተብሎ በዚህ ላይን ሪፍሌክት ቢደረግ ምንድነው የሚሆነው ኢሜጁ ተብሎ ጥያቄ እንደዚህ እንጠየቃለን። እኛ ወዲያውኑ የምናየው ስሎፓችንንና ኢንተርሴፕታችንን ነው። y is equal to የሆነ mx plus b አይነት ፎርም ያለው ከሆነ ሁልጊዜ ከኤክስ በፊት ያለው ኮኤፊሺየንት ይሄ m የምንለው ስሎፓችን ነው። እዚህ ጋር ደግሞ ፕላስ ወይም ማይነስ 1 ተብሎ የሚቀመጥ ከሆነ ያ ቁጥሩ ምንድነው y ኢንተርሴፕት ነው። ልክ ኤክስ y አክሲሳችን ላይ እንደዚህ ብንመጣ yን እንደዚህ ክሮስ ካደረገ እችኛዋ ቁጥር ይሄ ቢ ነው ማለት ነው። ወይም ደግሞ እዚህ ጋር ክሮስ ካደረገ ደግሞ ይሄ ቁጥር ነው ይሄኛው። ስለዚህ ይሄ y ኢንተርሴፕት ነው፣ ይሄ ስሎፓችን ነው። አሁን የላይናችንን ካየነው 2x - 1 ነበረ። ሪፍሌክት የምናደርግበት ደግሞ ካፒታል ሌተር ኤል ተብሎ የሚቀመጠው ላይን ኦፍ ሪፍሌክሽን ደግሞ ይሄ ነው። 2x ነው፣ ይሄም 2x ነው። ፓራለል ናቸው ማለት ነው ላይኖቹ። ስሎፓቸው አንድ አይነት ስለሆነ ፓራለል ላይን ናቸው። ከዛ ኤክስ ዋይ አክሲሳችን እንደዚህ ብናደርግ ዋይን ክሮስ የሚያደርግበት ይሄ y ኢንተርሴፕት ያልነው ቢያችን ኔጌቲቭ 1 ላይ ነው። ስለዚህ ላይናችን እንደምትገምቱት እዚህ ጋር ኔጌቲቭ 1 ቢሆን ኔጌቲቭ 1ን ክሮስ የሚያደርግ ከሆነ እንደዚህ ነው የሚሆነው። ወደዚህ ማናረግበት ምክንያት ለምን እንደዚህ አይሆንም ካላችሁ ደግሞ የማይሆነው ይሄ ፖዚቲቭ ስለሆነ ማለት ነው። ኔጌቲቭ ቢሆን ኖሮ ኔጌቲቭ ስሎፕ ቢሆን እንደዚህ ነበር የምናደርገው። ፖዚቲቭ ስሎፕ ከሆነ ደግሞ ወደ ቀኝ ነው የምንሄደው። ስለዚህ እዚህ ጋር ነው ክሮስ የሚያደርገው። አንግሉን ማወቅ አይጠበቅብንም። ስሎፓችን ብቻ 2 መሆኑን እናውቃለን። ከዛ ሪፍሌክት የምናደርግበት ላይን ደግሞ በተመሳሳይ እንደዚሁ ፓራለል ይሆንና ከዚህ ላይን ጋር ግን ዋይን ክሮስ የሚያደርገው 2 ላይ ነው የተባለው። ስለዚህ ወዲያውን መጣና ዋያችን 2 ይሄ ቢሆን መስመራችን እንደዚህ ይሆናል ማለት ነው። አሁን በቃ ዋያችን ክሮስ የሚያደርግበትን ብቻ በማወቃችን ግራፋችን ምን እንደሚመስል አይዲያ ይኖረናል። ስለዚህ ይሄ ኦሪጂናል የተሰጠን ላይን ነው፣ ይሄ የኛ ላይን ነው። ይሄ ደግሞ ላይን ኦፍ ሪፍሌክሽናችን ነው፣ ሪፍሌክት የምናደርግበት በዚህ ላይን ነው። ስለዚህ ይሄ ነገር ወደዛ ነው የሚሆነው አይደለ? ስለዚህ ይሄ ላይን ሪፍሌክት አድርጎ በእኩል ርቀት ወደዚህ ነው የምናገኘው። ስለዚህ ላይናችን ፓራለል ሆኖ እንደዚህ እዚህ አካባቢ ነው የሚሆነው። ይሄ የኤላችን ፕራይም ማለት ነው። የዚህ ሚረር ኢሜጅ በዚህ ሪፍሌክት ስናደርገው ወደዚህ አካባቢ እንደሚሆን እንገምታለን። አሁን የምናስተውለው ምንድነው? ይሄ ፓራለል ናቸው። ይሄ ላይን እና ይሄ ላይን ፓራለል ነው። ስሎፓቸው አንድ አይነት ነው እንደማለት ነው። 2x እና 2x ነው። ስለዚህ የሚረራችንም ደግሞ ሪፍሌክት የሚያደርገውም ደግሞ the same 2x ነው የሚኖረው ስሎፓችን ማለት ነው። ስለዚህ ከጅማሬው ምንም ሳንሰራ ማለት ነው ኔጌቲቭ 2x የሚሉት ስሎፖች አይሆኑም ማለት ነው። ለምን? ኔጌቲቭ 2x ማለት ላይናችን እንደዚህ ነው እንደማለት ነው። ስለዚህ ያ አይሆንም። ስለዚህ ላይናችን ኢኩዌሽኑ y = ብለን 2x እንደምንለው እናውቃለን። ከዛ እኛ የምንፈልገው yን ክሮስ የሚያደርግበትን ነው። አሁን ካልኩሌት ማድረግ አይጠበቅብንም። ስፔሻሊ ኢንትራንስ ኤግዛም ላይ በቃ እንደዚህ አይተን ነው ምርጫዎቹን አይተን 5 እንደሆነ መገመት አያቅተንም። ነገር ግን ፖዚቲቭ 5 ነው ወይስ ኔጌቲቭ 5 ነው ስንል ይሄ ስሎፓችን ወደዚህ ስለሆነ ወደ ላይ ነው እንጂ ሽፍት የሚያደርገው ከዚህ 2 ካለበት አንወርድም አይደለ? ስለዚህ ይሄ 2 ከሆነ 2
ከ2 በላይ የሆነው 5 ፖዚቲቭ ነው የሚሆነው ብለን ምንም ሳንሰራ ይሄ -5 አይሆንም። ለምን 2x -5 ከሆነ ማለት እታች ነው ሞርዶ ዋይን ክሮስ ማረግበት ቦታ -5 ሊሆን ነው። ላይኔ ሲጀምረው ያለው -1 ላይ ነው። ስለዚህ ወደዛ ነው እንጂ ወደዚያ አይመጣም። በዛ ምክንያት ይሄኛው አይሆንም እንልና መልሳችን ቢ ነው ብለን ቪዥዋላይዝ እያደረግን በራሳችን ብንሰራው ዝም ብለን ካንስል በማድረግ መልሳችን መመለስ እንችላለን። ሁልጊዜ ኖት ማድረግ ያለብን እነዚህ ስሎፓቸው እኩል መሆናቸውን you have to make sure። ምክንያቱም ስሎፓቸው እኩል ካልሆነ ሪፍሌክት የምናደርግበት ላይን እንደዚህ አይነት ላይን ከሆነ ምናልባት የሆነ ቦታ ላይ ክሮስ ሊደራረግ ይችላል። ስለዚህ ፓራለል መሆን አለባቸው። አንድ አይነት የሚሰጠን ብዙ ጊዜ ፓራለል ነው። ስለዚህ አንድ አይነት ስሎፕ ነው የሚኖራቸው። ይሄኛው 2 ከሆነ ይሄም 2 ነው። ያ ማለት የምንመርጠው ሪፍሌክሽኑም 2 ነው መሆን ያለበት ስሎፑ። ስለዚህ 2x ያለበትን እንይዛለን። 2x 2 እናገኛለን። ከዛ ከሁለቱ ግን የትኛውን ነው የምመርጠው ስንል y ኢንተርሴፕታችን ደግሞ እዚህ ጋር ፖዚቲቭ ነው እንጂ የሚሆነው ወደታች ኔጌቲቭ ውስጥ አይገባም። ስለዚህ -5 አይሆንም ብለን ምንም ሳንሰራ መልሳችንን ቢ ነው ብለን በዚህ መመለስ እንችላለን። ናቹራል ሳይንስ ላይ ደግሞ ይሄን ጥያቄ ደግሜ ጽፌው ነው if a translation t ቴክስ ይሄንን ፖይንት ወደዚህ ከወሰደ የሰርክላችን ይሄ ኢኩዌሽን ምንድነው የሚሆነው ተብሎ ደግሞ ይሄ ተበተነው ደግሞ እንደዚህ በስታንዳርድ እንጠየቃለን። ስለዚህ በሁለቱም ኮምፎርታብል መሆን አለብን። አሁን ትራንስሌሽን ቬክተራችን -1 የነበረውን ወደ 3 የወሰደብን 0 ምን ያህል ሙቭ ቢያደርግ ነው ይሄ ኤክስ ዋይ ፕሌን ላይ ያለው ይሄ ኦሪጂናችን 0 ምን ያህል ቢሄድ ነው ብለን ቶሎ ብለን የዜሮውን መስራቱ ይቀልናል። ነገሮች በምን ያህል ሽፍት እንዳደረጉ ለማወቅ ማለት ነው። ስለዚህ ምን እናደርጋለን? ከ3 ላይ -1 እንቀንሳለን። 3 ሲቀነስ -1 ስናደርግ 4 ይሆናል። የትራንስሌሽን ቬክተራችን ኤክሳችን በ4 ነው የሚሄደው። ከዛ ደግሞ ዋዩን ካያችሁት ደግሞ 2 1 ስንቀንስ 1 አይደለ? ስለዚህ በ1 ነው ሽፍት የሚያደርግብን ይሄ ትራንስሌሽን ቬክተር። ይሄንን ኤክስ ቫልዩ ወደ ጎን በ4 ይወስድብናል። ከዛ ወደ ላይ ደግሞ በ1 ሽፍት ያደርግብናል። ስለዚህ ቬክተራችን እንዲህ ሳይሆን የሚወስድብን ወደዚህኛው ነው። ወደ ኤክሱ 4 ዋዩ 1 አድርጎ ወደ ላይ ነው ሽፍት የሚያደርግብን። ስለዚህ ሰርክል ቢኖረንም ያሉን ነገሮች በሙሉ ሽፍት የሚያደርጉት በተመሳሳይ በ4 1። ስለዚህ መጀመሪያ የምናደርገው ይሄ ሰርክላችንን በስታንዳርድ ፎርም ልክ እንደ ቅድሙ እንደሰራ ነው x - h y - k አድርገን እንደዚህ እንዲቀመጥልን ነው የምንፈልገው። ያኔ ሴንተራችንን የትኛው እንደሆነ ለማወቅ እንዲረዳ። ስለዚህ ኤክሳችንን አንድ ላይ እንሰበስባለን። እዚህ ጋር -2x አለልን። ከዛ የሆነ ቁጥር እንደምራለን ፐርፌክት ስኩዌር ለማድረግ። ከዛ ደግሞ y ስኩዌር አለልን ፕላስ 4y አድርገን እሱም የሆነ ቁጥር ደምረን ፐርፌክት ስኩዌር እናደርገዋለን። ፕላስ 1 ኢኳልስ 0 ይሆናል። አሁን ሴንተራችንን ለማወቅ ነው ይሄንን የምንሰራው። ስለዚህ እዚህ ጋር የምደምረው ቁጥር ከኮፍሸንቴ -2 ነው። ለ2 ሳካፍለው -1 ይመጣል። ይሄንን ኮፍሸንት ለ2 ሳካፍለው -2 ለ2 -1 ይመጣል። ስኩዌር ሳረገው 1 ነው። ስለዚህ 1 ነው የምደምረው እዚህ ጋር። እዛ የደመርኩትን ደግሞ እዚህም 1 መደመር አለብኝ። ለዚህኛው ደግሞ 4 ለ2 ሳካፍለው 2 ይመጣል። ስኩዌር ሳረገው 4 ይሆናል። ስለዚህ እዚህ ጋር ደግሞ የምደምረው 4 ነው። ያ የደመርኩትን ተመሳሳይ 4 እዚህ መደምራለሁ። በዚህ ያደረግነውን በሙሉ እዚህ ካላደረግን ኢኳሊቲው ይበላሻል፣ እኩል አይሆንም። ስለዚህ ይሄንን በኳድራቲክ ስናስቀምጠው x - 1 ስኩዌር መሆን ይችላል። ፕላስ ይሄኛው ደግሞ y + 2 ስኩዌር ይሆናል። ከዛ ይሄንን አንድ ደግሞ ከዚህኛው ጋር አድርጌ ማደማመር ስለምችል እዚህ ጋር -1 አድርጌ በወስደው ቁጥራችን 5 የነበረው 4 ይሆናል ማለት ነው። ይሄ -1 ስናደርግ ይሄኛው ይጠፋልንና እዚህ ጋር 4 ብቻ ይሆንልናል። ስለዚህ ሴንተራችንን ባጭሩ አገኘ ነው። የዚህ ሰርክል ሴንተር አሁን ማን ነው ብንባል ልክ x - h እንዳንምታታ y - k ስለሆነ ኤቻችን ይሄ ነው ማለት ነው። ቀጥታ 1 ነው የሚሆነው። የኤክሳችን ኤቹ 1 ነው። የዋዩ ግን ፖዚቲቭ ሆነ አይደለ? ያ ማለት እቺኛዋ k -2 ስለሆነች ነው። -2 +2 ስለሚሆን ስለዚህ ሴንተራችን -2 ነው ብለን አንድና -2 ማለት ወደዚህ አካባቢ ነበር የሰርክላችን ሴንተር ይሄ ነበረ። አሁን ሽፍት ሲያደርግ ፕሌናችን ወደ ላይ ሽፍት ሲያደርግ አብሮ ወደ ላይ በ4 1 ነው ሙቭ የሚያደርገው። አሁን -1 1ን ወደ 3 2 የወሰደልን ቬክተር ማን እንደሆነ አውቀናል አይደለ? 4 1 የሚባለው ቬክተር ነው። ይሄ ነው ትራንስሌሽን ቬክተራችን። ስለዚህ ይሄኛውን ሴንተራችን ወዴት ነው ሙቭ የሚያደርገው ብለን ሴንተሩን ብቻ ሙቭ ያደረገበትን በማወቅ ወዲያውኑ መልሳችንን መስራት እንችላለን። ስለዚህ ምን እናደርጋለን? 1 እና 4ን እንደምራለን። 5 አድርጎ ነው የሚወስድብን። -2 እና 1ን እንደምራለን። ምን ይሆናል? -1 ይሆናል። ልክ እዚህ ጋር -1ን በዚህ ወደ ጎን በ4 ጎትቶ 3 ጋር እንዳደረሰብን ይሄንን 1ን ደግሞ በ4 ወደ ጎን ሲጎትተው 5 ጋር ይደርስብናል። 1 የነበረው 5 ይሆናል። ከዛ ደግሞ ልክ እዚህኛው ጋር 1 የነበረውን ወደ ላይ አስወጥቶ 2 እንዳደረገብን በ1 ሽፍት እንዳደረገ እዚህም ጋር ደግሞ -2 የነበረውን በ1 ወደ ላይ ስንወጣ ዋያችን -1 ይሆናል። ስለዚህ ሴንተራችን ይሄ ነው ብለን በቃ የሰርክላችንን ኢኩዌሽን ስንሰራ x - h ስኩዌር ፕላስ y - k ስኩዌር ኢኳልስ r ስኩዌር ነው። ይሄ r ስኩዌራችን አይቀየርም፣ 4 ነው። እንደ መጀመሪያው ነው የሚቀየረው። ሴንተራችን ብቻ ነው ሽፍት ስናደርግ ሴንተራችን ነው እንጂ ሬዲየሳችን አይቀየርም። ስለዚህ ምን እናደርጋለን? ኤቻችን ይሄ ነው፣ በ5 ነው ሽፍት ያደረገው x - 5 ስኩዌር
ከዛ ፕላስ አድርገን y ማይነስ ኬያችን ደግሞ ኔጌቲቭ 1 ነው። ስለዚህ ኔጌቲቭ እና ኔጌቲቭ 1 ፖዚቲቭ ይሆንና ፕላስ 1 ስኩዌር ኢኳልስ 4 ብለን እዚህ መመለስ እንችላለን። ሰርክል ሲሰጠን ይሄ ሰርክል ሺፍት ያደረገው ኤክስ ዋይ እዚህ ሰርክሉ ላይ ያሉ ፖይንቶች በምን ያህል ሺፍት አደረጉ ብሎ ከመስራት ይልቅ ሴንተሩ አብሮ ሺፍት ስለሚያደርግ ሴንተራችን ሺፍት ያደረገበትን በማየት ወዲያውኑ ኢኩዌሽናችንን በዚህ መልኩ መስራት እንችላለን።